ሰላም መቼም ይሄንን እውነት ሰምታችሁ ይሆናል ብዬ አስባለሁ። ብር አይደለም የአሜሪካ ዶላር ከ1971 እስከ 2026 ድረስ ብቻ 87 በመቶ የሚሆነው የመግዛት አቅሙን ሙሉ በሙሉ ማጣቱን ያውቃሉ? በተቃራኒው ደግሞ ክሪፕቶ፣ ጎልድ እና ሌሎች አሴቶች በሚሊዮን % እንደጨመሩስ ይህንን ያውቃሉ? በዛሬ ቪዲዮ ይህንን እንመለከታለን። በሰው ልጅ ታሪክ ውስጥ ከተፈጸሙ ምስጢራዊ የሀብት ማጋበሻ ሴራዎች አንዱ የተጀመረበት ቀን ነው 1971 ዓመተ ምህረት። በዚህች ዕለት የአሜሪካው ፕሬዝዳንት ሪቻርድ ኒክሰን የዓለምን የገንዘብ ስርዓት በአንድ ጀንበር ለመቀየር ወሰነ። የአሜሪካ ዶላር ከጀርባው የነበረው የወርቅ ዋስትና እንዲያጣ አደረገ። በዚያች ውሳኔ ዶላር እውነተኛ ዋጋ ያለው ገንዘብ መሆኑ ቀርቶ ማዕከላዊ ባንኮች በፈለጉት መጠን የሚያትሙት ወረቀት ሆነ ማለት ነው። ይህም ዶላር ያለው ሰው ወረቀት ብቻ ይዞ ቀረ። ወርቅ፣ ሲልቨር፣ ቢትኮይን እና ሌሎች አሴቶች ተመነደጉ ማለት ነው። ከዚያ በፊት ግን ይህ ነገር እንዴት መጣ ስንል የቅድመ 1971 የወርቅ ዶላር ሩል ወይ ደግሞ ወርቅና ዶላር የሆነ አግሪመንት ነበራቸው። ስለዚህ ጉዳይ መጀመሪያ ማየቱ በጣም አስፈላጊ ነው። የወርቅና የዶላሩ አግሪመንት ምን ይመስላል የሚለው ማለት ነው። ታሪኩ የሚጀምረው በ1944 የሁለተኛው ዓለም ጦርነት ሊያበቃ ጥቂት ቀናት ብቻ ሲቀረው 44 የሚሆኑ የዓለም ሀገራት በአሜሪካ ብራይተን ሲቲ ወይ ደግሞ ብራይተን በተባለ አካባቢ ተሰበሰቡ። ለዚህም ደግሞ ዋነኛው ምክንያት የሆነው የዓለም ሀገራት ሁሉም በሚባል ደረጃ በሁለተኛው እና በአንደኛው የዓለም ጦርነት የተሳተፉት እነዚህ ሀገራት ወርቃቸውን እየሰጡ መሳሪያ ከአሜሪካ ይገዙ ነበር። በዚህ ምክንያት አሜሪካ የዓለማችን ትልቁ የወርቅ ክምችት ነበራት። ይሄም ከ2/3 የወርቅ ክምችት በላይ በአሜሪካ እጅ ነበር ማለት ነው። በዚህ ምክንያት አዲስ የገንዘብ ስርዓት አሜሪካ መር የሆነ አዲስ የገንዘብ ስርዓት እንዲፈጠር ምክንያት ሆነ። ይህ የገንዘብ ስርዓት ደግሞ አንድ ኦውንስ ወርቅ $35 እንዲመነዘር ተደረገ። አሜሪካም ማንኛውም ዶላር ይዞ ለመጣ ወርቅ ሰጣለሁ ብላ ቃል ገባች። ይህ ስርዓት ዶላርን የዓለማችን ቁጥር 1 ገንዘብና ወርቅ መግዛት የሚችል ብቸኛው ገንዘብ አደረገው ማለት ነው። የዓለም ሀገራት ሌሎች ሀገራትም አሜሪካን አምነው ዶላር ከራሳቸው ገንዘብ ጋር ማስተሳሰር ጀመሩ። ነገር ግን ይህ ስርዓት የቆየው ለ27 ዓመታት ብቻ ነበር። በ1971 አሜሪካ ቃሏን ማጠፍ የጀመረችበት ጊዜ ነው 1971 ዓመተ ምህረት ማለት ነው በፈረንጆቹ። ይህም አሜሪካ ዶላር በምስጢር እያተመች የአሜሪካ ባንኮች ዶላር እያተሙ ማሰራጨት ጀመሩ። ይህም ደግሞ ከዚህ በፊት ዶላሩን ባካፕ የሚያደርጉበት ወርቅ ከዛ ወርቅ በላይ ገንዘብ እየታተመ ሰዎች እየመጡ ባንክ ላይ ሀገራት ይህንን ሲሰሙ ወርቃቸው መውሰድ ጀመሩ ማለት ነው። ከዛ በኋላ አሜሪካ ለእያንዳንዱ ያተመችው ዶላር ወርቅ ስለሌለው ይህንን ማድረግ ስላልቻለች ምን አደረገች? አዲስ ህግ አወጣች ማለት ነው። ይሄ አዲስ ህግ ያለው የዶላርን ከወርቅ ማሸሽ ወይ ደግሞ ዶላርን ከወርቅ ባካፕነት ወደ ወረቀት ገንዘብ የመቀየር ሀሳብ መጣ። ይህ ለነገሩ የኢኮኖሚ ማሻሻያ ይባል እንጂ ሆን ተብሎ አሜሪካ የሰራችው ስራ ወርቅ ስላልነበራት ነው ማለት ነው። በዚህ ምክንያት ዶላር በወርቅ ዋስትና ይሰጠው የነበረው ማለትም $35 1 ኦንስ ወርቅ የነበረበት ህግ ቀረና ዶላር ወረቀት ብቻ ሆነ። ሁሉም በዓለም ሀገራት በወርቅ የገዙትን ዶላር በዓለም ያሉ ሀገራት ሰዎችን በወርቅ የገዙት ዶላር ምን ሆነ ማለት ነው? ሲምፕል ወረቀት ብቻ ሆኖ ቀረ። ከዚህ በኋላ ሀገራት ምንም ማድረግ አልቻሉም። ምክንያቱም አሜሪካ ኃያል ነበረች፣ እነሱ ተዳክመዋል፣ አቅም የላቸውም። ይህንን ማድረግ ስላልቻሉ ሌሎች ሀገራት መንግስታትም ፊያት ካረንሲ የሚባለው ነገር ከዶላር ቀጥሎ መጣ ማለት ነው። ይህም ደግሞ ምን ሆነ? ወረቀት ብቻ የሆነው በመንግስትና በማዕከላዊ ባንክ የሚታተም የመጀመሪያው ገንዘብ ወይ ደግሞ የወረቀት ገንዘብ ከ1971 ጀምሮ ላለፉት ዓመታት በተከታታይ እየጨመረ የመጣውን የኑሮ ግሽበት ዋና ምክንያቱ ይሄ ነው ማለት ነው። ዋናው የኑሮ ግሽበቱ ምክንያቱም ሀገራት ያንን የዶላር ባካፕተውና የራሳቸው ሁሉም የራሳቸው ገንዘብ ማተም ጀመሩ። ይህ ገንዘብ ደግሞ ከጀርባው ዶላር የለውም። ዶላር ወይ ደግሞ ከጀርባው ወርቅ የለውም። ወርቅ ስለሌለው ሲምፕል ወረቀት ነው፣ ማስተማመኛ የለውም። ስለዚህ በፈለጉት መንገድ ነው የሚያትሙት። እየጨመረ ሄደ፣ ኑሮ እየጨመረ፣ ግሽበት እየጨመረ ራስ ምታት የሆነብን ዋነኛው ምክንያት ይሄ ነው ማለት። ታዲያ ይህ ችግር አዲስ መፍትሄ ይዞ መጣ ማለት ነው። ቆይቶም ቢሆን ከ2009 በኋላ 2008 በኋላ ሰዎች ይህንን የዶላር ወይ የወረቀት ገንዘብ ጠቅላላ ዶላር ዩሮ ማንኛውም ገንዘብ እምነት እያጡ ሲመጡ ምን ፈለጉ? የራሳቸው የሆነ ዲጂታል አሴት የመፍጠር ወይ ደግሞ አሴት ላይ የማከማቸት ነገር መጣና የራሳቸው የሆነ ዲጂታል አሴት ለምን አንፈጥርም የሚል ሀሳብ መጣ ማለት ነው። ይህም ቢቲሲ እንዲፈጠር ዋና ምክንያት ሆነ። በ2009 ዓመተ ምህረት ሳንቶሺ ናካታሞ የተባለ ግለሰብ ወይ ምስጢራዊ ቡድን የማይታወቅ ምስጢራዊ አዲስ የዲጂታል ወርቅ ተፈጠረ። ይህም ወርቅ ማንም መንግስት የማይቆጣጠረው ሰፕላይ ወይ ደግሞ ጠቅላላ በዩኒቨርሲቲ ያለው ሰፕላይ የታወቀ ማንም ተነስቶ ሊጨምረው የማይችል አይነት አሴት ሆኖ ተፈጠረ ማለት ነው። ከሌሎች ነገሮች የሚለየው ምንድነው? ወርቅም
ሌሎች ሲልቨር አሴቶች ምንድነው በመንግስት ቁጥጥር ናቸው። ነገር ግን በመንግስት ቁጥጥር ስር ውጭ ነው ማለት ነው። ከመንግስት ውጭ ስለሆነላቸው በዓለም ውስጥ ካሉት ጠቅላላ በዓለማችን 21 ሚሊዮን ብቻ ዲጂታል ሳንቲሞች እንዲኖሩ ተደርጎ ቢትኮይን ተፈጠረ። በ2009 አካባቢ ዋጋው 0.01 አካባቢ መነሻ የተፈጠረው ይህ የምናብ ገንዘብ በሰው ልጆች ታሪክ ታይቶ በማይታወቅ ደረጃ አሁን በሚሊዮን ፐርሰንቶች አድጎ ባለፈው 2025 እንኳን ስናየው 126 ሺህ አካባቢ ደርሶ ነበር ማለት ነው። የአሜሪካን ጉዞ ስናይ የአሜሪካን ዶላር ደግሞ ጉዞ ስናይ ባለፉት 30-40 ዓመታት ከ1971 እስከ 26 ድረስ 87% ነው የቀነሰው። ይህ ማለት በሰዓቱ $100 የነበረው ሰው አሁን ቫልዩ $13 ነው ያለው ማለት ነው። ይህ ማለት በ1970 $100 ያስቀመጠ ሰው ስንት ይሆናል ዋጋው ማለት ነው? $13 ነው የሚሆነው። ሌሎች ወርቆች ምናምን ወይ ደግሞ አሴቶች የገዛ ሰው ወርቅም በጣም ብዙ ፐርሰንቶች አድጓል ጨምረዋል ማለት ነው። ይህ የመጣበት ምክንያት ያለ ልክ ፊያት ካረንሲን የማተምና ገንዘብ የማተም እና ሰዎች በገንዘቡ ላይ እምነት በማጣታቸው ነው ማለት ነው። ለዚህ ይመስላል ትልልቅ ኩባንያዎች በቢሊዮን ዶላሮች ወደ ክሪፕቶ እያዞሩ ያሉት ማለት ነው። ታዲያ በሚቀጥሉት ዓመታት ምን ይፈጠራል ብላችሁ ታስባላችሁ? መልሱ ግልጽ ነው። የወረቀት ገንዘብ ወይም ፊያት መኒ መሞቻው ቀርቧል። ዋናውና ዋጋው የመሞቻው የቀረበ ይመስላል። ይህም የመግዛት አቅሙ እየደከመ ከጊዜ ወደ ጊዜ ያሽቆለቆለና የኑሮ ውድነት እየጨመረ እንዲመጣ ያደረገውም ይሄ ነው። ለዛሬ ያለኝ ሀሳብ ይሄ ነው። ሀሳብ አስተያየታችሁ አስቀምጡ። ቻናሉ ከወደዳችሁ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።